ቆይማዬ ካለበ ስለማንነቱ ስትጠይቂው ለምንድነው የሚበሳጨው? እኔ የማላውቀው ነገር አለ? የተፈጠረ ነገር አለ አንቺ የምታውቂው? እማዬ አስረጅኝ፣ ልታስረጅኝ ትችያለሽ ብላ ስትላት ልዕልት ለእናቷ። እናትየውም አዎ ካለብ ስለ ማንነቱ ሲጠይቁት እንደዚህ የሚበሳጨው አባቱ ሰፈርን ያስቸገረ ጠንቋይ ስለነበረ ነው። ለዛም ነው ስለ ማንነቱ ስትጠይቂው እንደዚህ የሚበሳጨው ብላ ስመልስላት፣ ልዕልትም ምን? እኔ አላምንም። የካለብ አባት ጠንቋይ ነው? እኔ አላምንም እማዬ። እኔ ያሰብኩት እንዳይሆን ብቻ፣ እኔ እንደማስበው እንዳይሆን ብቻ። አንቺ ጋር ካለሽ ግንኙነት ምንድነው? ከዛ ሰውዬ ጋር ያለሽ ግንኙነት ምንድነው ስትላት፣ ምን እያሰብሽ ነው ደግሞ? ምን አሰብሽ አንቺ? ዝም ብለሽ አዘባርቂ ስትላት፣ እማዬ እኔ ምንም አልዘባርቅም። የዛ ጊዜ ከጠንቋዩ ቤት እያልሽ እየሄድሽ ሉሊትን እስከነ ነብሷ የሚቀብራት ጠንቋይ አለ እያልሽ አልነበር እንዴ ስትላት፣ ባክሽ አትቀባጅሪ ከዛ ከዚህ። እሱ አይደለም ሌላ ሰው ነው። በዛ ላይ የካለብ አባት ሰፈርን ያስቸገረ አረመኔ ጨካኝ ጠንቋይ ነበረ ስትላት፣ በጣም ነበር የደነገጠችው ልዕልት ምን ማለት እንዳለባትና ምን ማድረግ እንዳለባት በጣም ግራ ተጋብታለች። ምክንያቱም ሉሊት በጣም ተወደዋለች ካለብን። የካለብንና የሉሊትን ግንኙነት ስታስብ ልዕልት በጣም ነበር የተጨነቀችው። እናም እናቷም ደግሞ በፊት ከጠንቋይ ቤት እያለች ስትሄድ ስለነበረ ሉሊትን ለመግደል ብዙ ነገር እያሴረችው ስለነበረ ያንንም ነገር አስታውሳ የእናቷን አረመኔነትም አስታውሳ በጣም ተጨነቀች። እናም እማዬ እኔ እውነት እንዳሰብኩት አይደለም አይደለ ስትላት፣ እኔ ስለዚህ ስለምትይው ነገር የማውቀው ነገር የለም፣ ሉሊትንም ምንም አላደረኳትም ስትላት፣ ካለብ አባቴን ገላብኛለች የሚለው ነገር እርግጠኛ ነኝ እውነት መሆን አለበት፣ አንቺ ብዙ ነገር ታውቂያለሽ ስትላት፣ ባክሽ ዝም ብለሽ አታውሪ፣ እኔ የማውቀው ነገር የለም፣ ይልቁንስ የምልሽን ስሚ፣ አሁን ብር እፈልጋለሁ ስትላት፣ የምን ብር ነው የምትይው ትላታለች። ብር እፈልጋለሁ አሁን ገስታው ሳርፌ ትንሽ አረፍ ብዬ ከዛ በኋላ ሁላቸውንም ለእያንዳንዳቸው ዋጋቸውን አስከፍላቸዋለሁ ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ፕሊዝ ላይክ እና ሰብስክራይብ ያደረጋችሁ፣ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እስከ መጨረሻው እንድትከታተሉኝ ደግሞ በትህትና ጠይቃለሁ። አመሰግናለሁ። እናም ልዕልትና እናቷ እንደዛ እየተጨቃጨቁ እያለ እኔ እንደማስበውና በጭንቅላቴ ውስጥ እንደሚዞረው ከሆነ እማዬ አንቺን መቼውንም አላናገርሽም ስትላት፣ እኔ የማውቀው ነገር የለም፣ እኔ የምታስቢውን ነገር ሁሉ አላደረኩኝም፣ ይልቁንስ ዝም ብለሽ አታውሪ፣ አሁን ብር እፈልጋለሁ ስትላት፣ ቆይ እኔ አሁን ለሉሊት ምን ብዬ ነው የምነግራት ስትላት፣ ለሉሊት ምን ብለሽ ነው የምትነግራት? ምን አገባሽና ነው የምትነግራት? ራሷ ትድረስበት ስትላት፣ እንዴት ነው ራሷ ትድረስበት የምትይኝ? እንዴት ነው አትንገሪያት የምትይኝ? እህቴ እየተጎዳች ማየት አልፈልግም። ስለዚህ ሉሊት ማወቅ አለባት። እንዴት ማሳወቅ እንዳለብኝ ግን የማውቀው ነገር የለም ስትላት፣ አይመለከትሽም፣ አያገባሽም። አሁን ብር አምጪ፣ ብር ካላመጣሽልኝ ሂጂና አምጪልኝ ከሷ ተቀብለሽ ስትላት፣ እኔ ብር አላመጣልሽም፣ ይልቁንስ አርፈሽ ተቀመጭ ስትላት እናትየውም እንኳንም አይደለም አርፋ ልትቀመጥና ይልቁንስ ብር አንጭና ከዛ ትንሽ ካረፍኩ በኋላ ለእያንዳንዳቸው በቀላችኋለሁ ስትላት፣ ልጅቷም እኔ ብር የምሰጥሽ ክፉ ነገር ልትሰሪ እና እነሱን እንድትበቀይ እኮ አይደለም ሰው እንድትሆኝና ትመለሽ እንደው ብዬ ነው። እስከ መች ድረስ ነው ክፉ ነገር እያሰብሽ? መች ነው የምትማሪው? መች ነው የምትመለሹ? ለምንድን ነው እንደዚህ የምትሆኙ? ብላ ከእናቷ ጋር ተጨቃጨቃለች። እናትየው ግን ይህን ሁሉ መከራ ይህን ሁሉ ሲቃይ አሳልፋም እንኳን ምንም ሊበቃት አልቻለም። ምንም ልትማር አልቻለችም። አሁንም ስለ መጥፎ ነገር ነው የምታስበው። ዳዊት እንደዛ ሲቃይዋን አሳይቷት ካለብ ያንን ሁሉ ዋጋ አስከፍሏት፣ አሁንም ግን መጥፎ ነገር ነው የምታስበው። መጥፎ ነገር ከማሰብ መቼውንም ቢሆን ወደ ኋላ አትልም። እንግዲህ አስባችሁታል። ጠንቋዩን ገላለች፣ እህቷን ገላለች፣ ሀሴትን ማነው ስሟ የራሷን እህት ገላለች፣ የካለብን አባት ገላለች። ከዛም ባለፈ ደግሞ ሉሊትን ልገል ነበረ ስላልተሳካለት እንጂ። ለማንኛውም አሁንም መጥፎ ነገር እያሰበች ነው። እናትና ልጅ እዛ ላይ ይለያያሉ። በሌላ በኩል ሉሊት ያው ስለ ድርጅቱ ጉዳይ በፊት ስታናገራቸው ከነበሩት ሰዎች ደውላ እቃውን እንዳስረክቧት ትጠይቃቸዋለች። ከነሱ ጋር ደውላ ከዚህ በፊት የደወልኩት ልጅ ነኝ፣ እናም እቃውን እንድታስረክቡኝ እፈልጋለሁ። ሌላ ነገር ደግሞ
አንዳንድ ዲስካውንት የወጡ እቃዎች አሉ ስለተባለ ከነዛ ሰዎች ጋር እንድታገናኙኝ እፈልጋለሁ ብላ ስትጠይቃቸው እነሱም እሺ ችግር የለውም ስላሏትኝ እሷም ደግሞ ከነሱ ዘግታ እኔ መጠንከር አለብኝ ሉሊት ጠንክሪ፣ ያሰብሽውንና ያቀርሽውን ነገር ማሳካት አለብሽ፣ ደግሞም ይሳካል። እግዚአብሔር ይመስገን ሁሉም ነገር እንዳሰብኩትና እንዳቀድኩት እየሄደልኝ ነው። ስለዚህ አንቺ ጀግና ነሽ፣ አንቺ ሁሉን ነገር ማስተካከል ትችያለሽ እያለች ለራሷ ትነግረዋለች። ከዛም ካለብ ይመጣል ማለት ነው። ካለብ መጥቶ ስለ በፊቱ ስላሳለፉን ነገር ትንሽ ከወሩ በኋላ ነይ እንውጣ ይላታል። እሷም እሺ በቃ ሌላውን አሁን የበፊቱን ጭቅጭቅ ምናምን አንመለስበትም፣ ነገር ግን ሁሉን ነገር በደንብ በስነ ስርዓት አውርተንበት ስለሆነ ወደ አለፈው ነገር አንመለስም፣ ወደፊት ነው የምንሄደው። ግን ካለብ ሁለተኛ ልቤን እንዳሰብረው ነው የምፈልገው። እኔ ካንተ ጋር መኖር በጣም ነው የሚያስደስተኝ፣ ካንተ ጋር እንደምኖር ደግሞ የሚያስደስተኝ ነገር የለም። ስለዚህ ሁለተኛ ልቤን እንዳሰብረው ብላ ስትለው እሱም በፍጹም ካሁን በኋላ ልብሽን አልሰብረውም፣ አይዞሽ፣ ስላለፈው ደግሞ ማንኛውንም ሰው ቢሆን ይቅርታ ለመጠየቅ ዝግጁ ነኝ፣ ዳዊትንም ቢሆን ይቅርታ ጠይቀዋለሁ ሲላት አሁንማ ብልጠትም ጨምረህ ነው የመጣው፣ በጣም ደስ ይላል ብላ እሷም በጣም ደስ ይላታል። ካለብም እኔ ካሁን በኋላ እስካሁን ድረስ ባረባ ምክንያት ካንቺ ጋር የተቆራረጥንበትን ጊዜያቶች በጣም ነው ያዘንኩባቸው። እኔ እና አንቺ መለያየት አልነበረብንም፣ ባረባ ነገር ነው ለዛው። ነገር ግን ካሁን በኋላ ምንም ነገር አይለየንም ብሎ ሲላት እሷም በቃ እኔም ይሄን ነው የምፈልገው፣ የኔና ያንተ ፍቅር በአለት የተመሰረተ ፍቅር እንዲሆንልኝና እስከ መጨረሻው አብረን እንድንኖር ነው የምፈልገው ትለዋለች። እሱም በቃ አታስቢ፣ እኔና አንቺ ካሁን በኋላ ማንም የሚለየን አይኖርም፣ በመካከላችንም ንፋስ አይገባም፣ ምንም ነገር እንዳታስቢ፣ እኔና አንቺ ካሁን በኋላ ወደፊት ነው፣ ስላለፉት አሳለፍናቸው ነገሮች ወደ ኋላ ተመልሰን አናስብም፣ እናም በቃ እንውጣ ሲላት እሷም እሺ ልብሴን ቀይሬ ለመጣ ትለና ወደ ክላሷ ትገባለች። እሷ ወደ ክላሷ እንደገባች ዳዊት ከውጭ መጣለ ማለት ነው። ዳዊት ከውጭ ሲመጣ ድንገት ሳሎን ላይ ካለብ ቁጭ ብሏል። ካለብን ሲያየው ደግሞ አንተ ምን ልትሰራ መጣክ? ምን ልትሆን ነው የመጣኸው? ምን እያደረክ ነው ይለዋል። እሱም እንዴ እኔ ሉሊትን ፈልጌ ነው የመጣሁት፣ እናም እኔ እናንተም በመካከላችን ስለተፈጠረው ነገር በቃ እኔ ይቅርታ ጠይቃለሁ ስለው ምን እያልክ ነው ያለኸው? ምን ልትሰራ ነው እዚህ ቤት የመጣኸው? እኔ እስካለሁ ድረስ እዚህ ቤት መምጣት የለብህም ብሎ ሲለው ዳዊት ቆይ ዳዊት ምን እያልክ ነው ያለኸው? እኔ እኮ ስላሳለፍነው ነገርና ስላለፈው ነገር እኔም ጥፋተኛ ከሆንኩኝ ይቅርታ ልጠይቅህ እያልኩህ ነው። ለምንድን ነው እንደዚህ እኔ ትዕግስተኛ ሆኜ ስላናገርኩህ ነው እንደዚህ ጮክ ጮክ የምትለው ሲለው ቆይ ደግሞ አንተ ነህ ትዕግስተኛ? አንተ ነህ እኔ ትዕግስተኛ የምትለው? ምን ስለሆንክ ነው የታገስከኝ? ምን ልታደርግ ነበር? ምን ለማድረግ አስበህ ነው ሲለው ዳዊት እዚህ ቤት የመኖርህ ምክንያት እኔ ነኝ፣ ካለኔ ፈቃድ እኮ እዚህ ቤት መኖር አትችልም ሲለው ኧረ እባክህ ተው እንጂ ሌላስ የምትለው የለህም? ሌላስ ምን አለ ሲለው ሌላም አለኝ፣ እኔ እናንተ ችግራችንን ተነጋግረን እንፍታው፣ ይቅርታ እንደራረግ ነው እንጂ ያልኩህ በነገር ከመጣህ ሌላም አለኝ ሲለው ምን ልታደርግ? ምን የምታውቀው ነገር አለ? ምን ታውቃለህ ሲለው ወይዘሮ አልማዝን አግታት እንደነበረና ቤተሰቦቹ ወይም ልጆቿ እየተጨነቁ በዛ ምክንያት እየተጨነቁ አንተ እያወቅ አንተ ስታሰቃያት እንደነበረ እኔ ይሄን ሁሉ አውቃለሁ፣ የማላቅ እንዳይመስልክ ሲለው የማይረባ ነገር እየመጣ ዝም ብለህ አዘባርቅ ሲለው አረ እኔ ሁሉንም ነገር አውቃለሁ፣ እግሯንም አንተ ነህ የጎዳሃት፣ ወይዘሮ አልማዝን እንደዛ ስታሰቃያት የነበረው አንተ ነህ። በጣም የሚገርመው ነገር ቤተሰቦቿ እዚህ እየተጨነቁ አንተ ምንም እንደማያውቀው ነህ አብረሃቸው ስታዘን እንደነበረ ነው። እናም ይህን ነገር ቢሰሙ ምን እንደሚሉ ታውቃለህ? በጣም ነው የምታሳዝነው ብሎ ሲለው አንተ ዝም ብለህ አትቀባጅር፣ ምንም በማላውቀው ነገር እንደዚህ አትበል፣ እኔ እሷን አላገጥኳትም፣ እኔ እሷን ምንም ነገር አላደረግኳትም፣ ዝም ብለህ የሌለ ነገር አታውላ ብሎ ሲጮህ ድንገት ሉሊት ልብሷን ለባብሳ ጨርሳ ትመጣለች። ከዛ ሁለቱ አብረው ቆመው እያወሩ ስለነበረ እንዴ ዳዊት መጣህ እንዴ? ቆይ ምን እያላችሁ ነው? ምን እያወራችሁ ነው? እንደዚህ ቁማችሁ ስታወሩ በጣም ደስ ይላል። እንደዚህ እያወራችሁ አይቻችሁ አላቅም እና ስለምን እያወራችሁ ነው ስትለው አይ ስለምንም ስለ አንዳንድ ነገሮች እያወራን ነበረ፣ እናም ለዛም ነው እኔና ካለብ ስለ አንዳንድ ነገሮች እያወራን እየተነጋገረን ነበር እና ሌላ ምንም ነገር የተፈጠረ ነገር የለም ስትለው አይ በጣም ደስ ይላል፣ እኔ እንደዚህ ስታወሩ አይቻችሁ አላቅም ነበር፣ እናም በጣም ደስ ብሎኛል ትለውና ዳዊትም ካለብን አስብበት ብሎት
ወደ ክላሱ ይገባል ማለት ነው። ዳዊት ወደ ክላሱ ሲገባ ሁለታቸው አብረው ይወጣሉ ማለት ነው። ሁለታቸው እንግዲህ ያው በጣም ብዙ ጊዜ ተለያይተው ቆይተው ስለነበረ ፍቅራቸውን ለመቅጨት ተያይዘው ወጥተዋል ካሌብና ሉሊት። ቀጣይ ያለው ቀጣዩን ይዤ እመጣለሁ። ላይክ ያላደረጋችሁ ስወዳችሁ ላይክ አድርጉልኝ።